ሰላም ጤና ይስጥልኝ ወደ ፋስት ሬል ተከታታዮች ለአሁኑ መደመጥ አለባቸው ያላቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ግዛት ለማስመለስ ነው ሲል የነበረው ህወሓት አሁን ደግሞ ዓላማ የመንግስት መገልበጥ ነው፣ ከፌዴራል መንግስቱ ወልቃይት እንስጣቸው የሚል ጥያቄ ቀርቦልን ውድቅ አድርገዋል ሲል ብቅ ብሏል። በዚህ መሃል ደግሞ የጽምዶ አለቃው ኢሳያስ አፈወርቂ ለህወሓትና ለፋኖ ጥብቅ ትዕዛዝ መስጠታቸው ተሰምቷል። ትዕዛዛቸው ተፈጻሚ የሚሆን ከሆነም ለኢትዮጵያ ከባድ እንደሚሆን የተገለጸ ይገኛል። ይህንና ስለ አወዛጋቢው አዲስ አበባ ጉዳይ እውቁ ፖለቲከኛ አነሱንና ከምክክር ኮሚሽኑ የተሰሙትን አክለን ይዘን ቀርበናል። ላይክና ሼር ያደርጋችሁ እንድትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ህወሓት 4 ኪሎ ወልቃይትን ውሰዱ ቢለንም አንረከብም ሲል ገለጸ። ከብልጽግና ጋር የመደራደሪያ ጊዜው አልፏል ያለው ህወሓት ዋና ትኩረትን ብልጽግና ማስወገድ ነው ሲልም አቋሙን ገልጿል። በፋኖና በህወሓት መካከል አዲስ ወታደራዊ ጥምረት መመስረቱም በሁሉም ጎራ በኩል ባሉ ከፍተኛ መሪዎች ይፋ የተደረገ በኋላም የአማራና የትግራይ ክልል ዋነኛ የጸብ መንስኤ ከሆኑት የሚታወቁት አወዛጋቢ ግዛቶች ጋር ተያይዞም የአቋም ለውጦች መኖራቸውን የሚጠቁሙ መረጃዎችም እየወጡ ሲሆን በተለይም ከህወሓት በኩል ወልቃይትን በተመለከተ የተሰማው መረጃም አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ከአማራ ቲቪ ጋር ባደረጉት ቆይታም መንግስታቸው በትግራይና በአማራ ክልል መካከል ይገባኛል ጥያቄ የሚነሳባቸውን የወልቃይት ግዛትን ለህወሓት እንዳይመለስ በማድረግ ለአማራ ክልል ውለታ መዋሉን በመጥቀስ ነገር ግን የፋኖ ታጣቂዎች ወልቃይትን ለህወሓት አሳልፈው ለመስጠት መስማማታቸውን መግለጻቸው የሚታወስ ነው። ጠቅላይ ሚኒስትሩ በዚህ ቃለ መጠይቃቸው ላይም ከህወሓት በኩል ፋኖ ወልቃይትን ሙሉ በሙሉ እንዲወስዱ ቢገልጽም በፌዴራል መንግስቱ ተከለከልን የሚል ቅሬታና ውንጀላም እንደሚቀርባቸው ጭምር ገልጸው ነበር። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በድርድር የሚደረግ መፍትሄ ወቅቱ አልፎበታል ሲሉ ከድምፀ ወያኔ ጋር በነበራቸው ቆይታ አሳወቁ። ቃል አቀባዩ በውይይቱም በሰላማዊ አማራጭ የሚደረግ መፍትሄ አልፎበታል፣ አሁን ህልውናችንን ማረጋገጥ እና የፖለቲካ ጥያቄያችንን ምላሽ ማግኘት መፍትሄው ክንዳችንን ማጠናከርና የብልጽግና መንግስት ማስወገድ ብቻ ነው ያሉ ሲሆን ከብልጽግና ጋር አንድ ገጥመናል፣ ከዚህ በኋላ ወደ ኋላ የሚመልሰን ምንም አይነት ምክንያት አይኖርም ሲሉም አክሏል። ከብልጽግና እጅ የምንቀበለው ምንም አይነት ችሎታ ያሉት ቃል አቀባዩም የእኛ የሆነውና ከብልጽግና መዳፍ ነጥቀን መውሰድ ያለብንን እንዴት መውሰድ እንዳለብን እናውቃለን ሲሉም ገልጸዋል። ብልጽግና ወልቃይትን ውሰዱ ቢለንም በእኛ በኩል ወልቃይትን ለመውሰድ ፍላጎት የለንም ያሉት አቶ ሚካኤል አስገዶም 4 ኪሎ ላይ ያሉትን ስርዓት እስካልተነቀለ ድረስም ከአጋም ጋር የተጠጋ ቁልቋል ሲያለቅስ ይኖራል እንደሚባለው ሁሉ በትግራይም ሆነ በኢትዮጵያ ከሀዘንና ከለቅሶ የተሻገረ ደስታ ሊመጣ አይችልም። ስለዚህም ስርዓቱ እስካልተነቀለ ድረስ ትግራይ ላይ ሰላም ይመጣል ብለን ስለማናምን ወልቃይትን በተመለከተም ከ4 ኪሎ በተደጋጋሚ ይመጣልንን የእንስጣችሁ ጥያቄ ውድቅ በማድረግ ብልጽግና ማስወገድ ላይ ትኩረት ለማድረግ ወስናል ብለዋል። በቀጣይ መረጃ ሻዕቢያ ለህወሓት አደገኛ ትዕዛዝ መስጠቱ ተሰምቷል። ኢሳያስ ትዕዛዙ በአስቸኳይ እንዲፈጸም ወደ መቀሌ መልእክት ላኩ ሲሆን እቅዱ ተፈጻሚ እንዲሆንም ተጨማሪ 3 መካኒክስ ክፍለ ጦሮችን ለህወሓት እንደሚልኩም አሳውቀዋል። ኢትዮጵያ ከተላላኪው ይልቅ ላኪው ላይ ትኩረት ማድረጓን ተከትሎም በአዳሎ ቤተመንግስትም ትርምሱ ቀጥሏል። የጀነራል ባጫ አስመራ ጦር ግንባር ተዋል የሚለው ኃይለ ቃል ለሻዕቢያ ማስጠንቀቂያ ዞር ሆኗል። በዚህም የባጫ ንግግር በኋላም ኢሳያስ አፈወርቂ ለህወሓት ጥብቅ ትዕዛዝ መስጠታቸው ተሰምቷል። ሻዕቢያ አይኑን ራያ ግንባር ላይ እንዳነጣጠረ ሲሆን በዚሁም ግንባር ለህወሓት አዲስ ትዕዛዝ መስጠቱ ተነግሯል። ትዕዛዙን በአስቸኳይ እንዲፈጸም አዟል የተባለው ይህም አስቸኳይ ትዕዛዝ የፋኖ ሚኒሻዎችና ህወሓት በጋራ በመሆን በአጭር ቀናት ውስጥ የኢትዮ ጅቡቲ መንገድ እንዲቆርጡ የሚያሳስብ መሆኑም ታውቋል። ከሳምንት በፊት የህወሓት ጽህፈት ቤት ኃላፊዋ ወይዘሮ ፈትሎ ገብረ እግዚአብሔር ሞንጆርኖ ውጊያው መከፈት ያለበት በራያ ግንባር ነው፣ ኃይል ካነሰም ሻዕቢያ ተጨማሪ 3 መካናይዝድ ክፍለ ጦሮችን እንደሚሰጠን ቃል ገብተዋል ሲሉም ተናግረው ነበር። ይሁን እንጂ ይህ ንግግርም በቡድኑ ከፍተኛ አመራሮች መካከል ወታደራዊ አዛዦች መካከል ያልተጠበቀ አለመግባባት ማስነሳቱ የሚታወቀው እንደ ጀነራል ጸጋይ ማርከስ ያሉ ወታደራዊ አመራሮች የሞንጆርኖ ንግግር በመተቸት ሀሳባቸውን የተቃወሙ ሲሆን በራያ ግንባር ኃይል በደንብ ሳናጠናክር ሻዕቢያን ብቻ ተማምነን እንዴት ውጊያ እንከፍታለን የሚል ጥያቄ ያስነሱ ቢሆንም ሰሚ ግን አላገኙም የተባለው ሻዕቢያ የአሰብን ግንባር ውጥረት ወደ ራያ በማዞር የኢትዮጵያ መንግስት ለማስጨነቅ እየጣረ ሲሆን ጥረቱን ፍሬ እንዲያፈራ ደግሞ ለህወሓትና ለፋኖ የኢትዮጵያ ጅቡቲ መስመር እንዲቆርጡ ማዟል የተባለው የኢትዮ ጅቡቲ መስመር ማለት ለኢትዮጵያውያን እንደ መተንፈሻ ያክል እጅግ የሚያስፈልግ መሆኑ ይታወቃል። በራያ አካባቢ የሚንቀሳቀሱ ጦርነትም ከሻዕቢያ ፍላጎትና ከጅቡቲ የንግድ መስመር ደህንነት ጋር ስላለው ቁርኝትም የፖለቲካና የውትድርና ተንታኞች የተለያየ አይነት እይታ ያነሳሉ። በራያ ግጭትና በኢትዮ ጅቡቲ የትራንስፖርት መስመር በቀጥታም ሆነ በተዘዋዋሪ በክልሉ ጂኦፖለቲካዊ ላይ ከፍተኛ ተጽዕኖ የሚያሳድር መሆኑም ይታወቃል። ራያ በተለይም ራያ አላማጣና አካባቢው ከሰሜን አፋር ጋር በቀጥታ ይዋሰናል። በአፋር በኩል ደግሞ የኢትዮጵያ ውጭ ንግድ ከ90 በመቶ በላይ የሚያደርገውን ዋናውን የጅቡቲ የየብስና የባቡር ትራንስፖርት መስመር ያልፋል።
በራያ የሚነሳ ሰፊ ግጭትም እንደ ጭፍራና ሚሌ ወዳሉ ስልታዊ አፋር ሰሜናዊ ክፍሎች መስመሮች ላይ በቀላሉ መስፋፋት እድል አለው። ይህም የጅቡቲን ኮሪደር ደህንነት ስጋት ላይ ይጥለዋል። እንደ ወታደራዊ ተንታኞች ገልጻ ከሆነም የሻዕቢያ ስሌት የሚነሳውን በዚሁ የኢትዮ ጅቡቲ መስመር በማስተጓጎል የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ ይጎዳል የሚል ግምት አለው። የኢትዮጵያ መከላከያ ሰራዊትም በማንኛውም ሁኔታና ጊዜ ከጽምዶ ሊከፈት የሚችለውን ጥቃት መክቶ ጥቃቱን ለመቀል በሚያስችል ዝግጅት ላይ መሆኑን በተደጋጋሚ የገለጸ ይገኛል። ታዋቂው የኦሮሞ ተሟጋችና ፖለቲካ ተንታኝ ፕሮፌሰር አዝቅኤል ጋቢሳ የአዲስ አበባ ባለቤትነት ጉዳይ ላይ ግልጽ ተቃውሞ አሰምተዋል። አዲስ አበባ የኦሮሞ ናት ከሚሉት ውስጥ እኔን ቀንሱ ሲሉም በይፋ የብልጽግና ባለስልጣናት አዲስ አበባን በተመለከተ ፖለቲካዊ ግጭት ለማስታት እየተጠቀሙበት መሆኑን በመጥቀስ የተቹ ሲሆን ኦሮሞ አዲስ አበባን አልፈለገም፣ ኦሮሞ የሚፈልገው ነቀምት፣ ጅማ፣ ሻሸመኔን ወዘተ ማስተዳደር ነው፣ አዲስ አበባ ደግሞ የነዋሪዎቿ ናት ብለዋል። ወለጋ በሰላም ያልኖረ ኦሮሞ እንዴት አዲስ አበባን ይመኛል ብለዋል። የሀገራዊ ምክክር ሂደት ወደ መጨረሻ ማጠቃለያ የተቃረበ መሆኑ ቢነገርም የአዲስ አበባ ባለቤትነት ጉዳይና መንግስት አወቃቀርን በተመለከተ አጀንዳዎች አሁንም ያለ ስምምነት እየተገፉ ወደ ምክክሩ መጨረሻ ቀናት መዳረሳቸው ደግሞ የምክክሩን ፍጻሜ አጓጊ አድርጎታል። በተለይም የአዲስ አበባን ከተማን የተመለከተ አጀንዳም ከፍተኛ ውዝግብ እየተደረገበት የቀጠለ መሆኑን የምክክሩ አጠቃላይ ውጤት ያለ ስምምነት እንዳይጠናቀቅ ስጋት የፈጠረ ሲሆን ለመንግስት ቅርበት ያላቸው ፓርቲዎችን ጨምሮ ጉምቱ የኦሮሞ ፖለቲከኞች ደግሞ መዲናዋን አስመልክቶ የብልጽግና ፓርቲ የያዘውን አቋም በመቃወም ድምጻቸውን እያሰሟቸው ደግሞ የጉዳዩን ውስብስብነት አጉልቶ የሚያሳይ ሆኗል። አሁን ባለው የዘመናዊ ፖለቲካ አስተሳሰብና ነባራዊ ሁኔታ ላይ ቆሞ ሲታሰብም አዲስ አበባ የኔ ትሁን ማለት የቅንጦት ጥያቄ መሆኑን የገለጹት ፕሮፌሰር አዝቅኤል አዲስ አበባና ኦሮሚያ በጋራ የሚያከናውናቸው እንደ ጽዳት፣ ተረፈ ምርቶችን ማስወገድና ያሉ ተግባራትን ሕግ በማውጣት በመመካከር የሚያጣላ ነገር ካለም ፍርድ ቤት በመሄድ መፍታት እንደሚችሉም በምክክር ኮሚሽኑ 4000 ሰዎች የሚወያዩበት ጉዳይ አይደለም ሲሉም አጀንዳው ለሀገራዊ ምክክር ኮሚሽኑ መወያያ ሆኖ መቅረቡም ተገቢ አለመሆኑን ገልጸዋል። ፕሮፌሰሩ አያይዘውም የኦህዴድ ብልጽግና መሪዎች አጀንዳውን በምክክር ኮሚሽን ያቀረቡት ምክንያታቸው ከዚህ በፊት የነበረውን የፖለቲካ ጥያቄ መልሰው ለማስነሳትና 40 ሚሊዮን ኦሮሞ ሁሉ ተነስቶ አዲስ አበባ የኔ ነው ብሎ ድምፁን እያሰማል በሚል ስሌት መሆኑን የጠቀስ ሲሆን ይህም በብሔርና ብሔረሰቦች መካከልም ፖለቲካዊ ግጭት ለማስነሳት ያለመ ነው ብለዋል። የወለጋ ህዝብ የተቸገረው አዲስ አበባ የኦሮሞ ስላልሆነች ነው የሚል ጥያቄም የለውም ያሉት ፕሮፌሰሩ አክለውም ዛሬ መንግስት ደምቢ ዶሎን፣ አምቦን ወዘተ መቼ በአግባቡ አስተዳደረ? ሰው እየተገደለ ነው፣ እየታሰረ ነው፣ በህገወጥ ማፊያ ቡድኖች በየቀኑ እየተደበደበ ነው ያለው። ይህ ባለበት ሁኔታ አዲስ አበባ የኔ ትሁን ማለት የቅንጦት ጥያቄ ነው። ሆን ተብሎ ስሜቱን በመነካካት ህዝቡን ለማጋጨት የሚሰራ ጉዳይ ነው። የኦሮሞ ህዝብ ጥያቄ ይሄ አይደለም ብለዋል። ይህ በእንዲህ እንዳለም የምክክሩ የመጨረሻ ሰነድ በነገ ወዲያ ረቡዕ እንደሚጸድቅ የምክክር ኮሚሽኑ ምክትል ኮሚሽነር ሂሩት ገብረ እግዚአብሔር ገልጸዋል። የሀገራዊ ምክክር ኮሚሽኑ ምክትል ኮሚሽነር ሂሩት ገብረ እግዚአብሔር ምክክሩ የደረሰበትን ሂደት አስመልክቶም ዛሬ መግለጫ ሰጥተዋል። የሀገራዊ ምክክሩ ጉባኤው ሂደትም ወደ ማጠቃለያ ምዕራፍ እየተቃረበ ይገኛል። በሂደቱ ላይ ከተከናወኑትና ወደፊት ከሚጠበቁት አበይት ጉዳዮች መካከልም ዋና ዋና ስራዎቹም የተደራጅተው መጠናቀቃቸውን የጠቆሙት ኮሚሽነሯ በእነዚህ መሰረት በቡድኖቹ መካከል የተውጣጡ 120 ገደማ ተወካዮችም በ8 ቡድኖች የተዘጋጀውን የምክር ሀሳብ ሲያጣጥሙና ሲያስተካክሉ ቆይተው ስራቸውን ጨርሰዋል ብለዋል። የእነዚህ 120 ተወካዮች ኮሚቴም መመስረት ዓላማውን በሀሳቦች መካከል ተቃርኖና ግግሞች እንዲያኖር በማድረግ በተሳካ ሁኔታ አጠናቋል ብለዋል። ሌላኛው ስራ የጋራ ግብዓት ማሰባሰብ መሆኑን የጠቆሙት ምክትል ኮሚሽነሯም ይህ አጣጣሚ ቡድንም ያስተካከለው ሰነድም ለሁሉም ቡድኖች ማቅረብ ኃላፊነት ያለበት ቡድን መሆኑን ገልጸዋል። ተሳታፊዎችም ቀደም ሲል ባልተሳተፉባቸው ቡድኖችም ሀሳቦችም ላይ ተጨማሪ ግብዓት በመስጠት የመጨረሻ ሰነድ እየተዘጋጀ መሆኑን ገልጸዋል። በቀጣይ የሚወሰዱ እርምጃዎችን በተመለከተም ዛሬና ነገ የሚሰበሰቡት ግብዓቶች ተጠናቀው ከነገ ወዲያው ረቡዕ ዕለት በ4000 ተሳታፊዎች አማካኝነት የመጨረሻ ውሳኔ ሰነድ እንደሚጸድቅም ገልጸዋል። እንደ ምክትል ኮሚሽነሯ መግለጫ ከሆነም በምክክሩ ሂደት ላይ ቅሬታ ያላቸው አካላት በራሳቸው መንገድ መግለጫ ማውጣት መብታቸው ቢሆንም የምክክሩ መንፈስ ግን መነጋገር በመሆኑ ለቀረቡት ጉዳዮች ምላሽ እንደሚሰጥም ጠቅሰው በየትኛውም ዓለም 100% ሙሉ በሙሉ መስማማት ባይኖርም በሀገራችን የተካሄደው ጉባኤ ግን በአብዛኞቹ ጉዳዮች ላይ ተግባብቶ መጠናቀቃቸውም ትልቅ እፎይታና ደስታ ፈጥሯል ብለዋል። ይህ ታሪካዊ ምዕራፍም ለሀገራችን የተመኘነውን ሰላምና መግባባት ያመጣል ብለው እንደሚያምኑም የገለጹት ኮሚሽነሯ በቀጣይ ቀናት የሚኖሩ አዳዲስ መረጃዎችን አብረን የምንመለከት ይሆናል ሲሉም መግለጫቸውን አጠናቀዋል። የተወዳጆቻችን ቤተሰቦች ለወደ እናንተ ይመጥናሉ፣ ብታደምጧቸው ታተርፉባቸዋል ብለን የመረጥናችሁ ተመልካቾቻችን እስካሁን ያዳምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮችን እስክንገናኝ ቸር ቆዩ።